ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንግዲህ ከዛሬ ጀምሮ እንግዲህ አንድ አዲስ ትምህርት እንጀምራለን ማለት ነው። ባዮኬሚስትሪ ይላል ማለት ነው። እሱም እንግዲህ ኢንትሮዳክሽን ቱ ባዮኬሚስትሪ የሚለውን ዛሬ እናያለን። እንግዲህ በተከታታይ እስከ መጨረሻው ድረስ የምንማማር ይሆናል ማለት ነው። አብራችሁን ዝለቁ ማለት ነው። እንግዲህ በዚህ ቻፕተር ወይም ደግሞ በዚህ ትምህርት የምናያቸው አበይት እንግዲህ ኦብጀክቲቮች ወይም ደግሞ ርዕሰ ጉዳዮች አሉ ማለት ነው። ኢንትሮዳክሽን እንደ ሃይላይት ስለሆነ ወይም ደግሞ እንደ መግቢያ ስለሆነ ማለት ነው። የመጀመሪያው ነገር ምንድነው? ዲፋይን ባዮኬሚስትሪ ባዮኬሚስትሪ ምንድነው? ባዮኬሚስትሪ የሚባለው ሳይንስ ምንድነው የሚለው እናያለን። ዲስከስ አባውት ዘ ፎር ሜጀር ባዮሞለኪውል የምንላቸው ካርቦሃይድሬት፣ ፕሮቲንስ፣ ሊፒድ ኤንድ ኒውክሊክ አሲድ የሚሉትን አራቱን ወሳኝ ባዮሞለኪውሎች እናያለን። ኤንድ አዮንስ ኢንቮልቭድ ኢን ሊቪንግ ኦርጋኒዝምስ ኦር ሊቪንግ ሴልስ ሊቪንግ ሴል ላይ በጣም እንግዲህ ወሳኝነት አላቸው ማለት ነው። እነሱን የምናይ ይሆናል። ሌላኛው ኤክስፕሌን ዘ ሪሌሽንሺፕ ቢትዊን ባዮኬሚስትሪ ዊዝ አዘር ባዮሜዲካል ሳይንስ ኦር አዘር ሜዲካል ሳይንስስ የሚለውን እንመለከታለን። ዊዝ ፊዚዮሎጂ፣ ዊዝ አናቶሚ፣ ዊዝ ኢሚኖሎጂ፣ ዊዝ ማይክሮባዮሎጂ፣ ዊዝ ቦታኒ፣ ዊዝ ሴል ባዮሎጂ፣ ዊዝ ሞለኪላር ባዮሎጂ የሚሉት እናያለን ማለት ነው። ሌላኛው አይደንቲፋይ ኤንድ ኤክስፕሌን ዘ ሪኳየርመንት ፎር ማክሲመል ሰርቫይቫልስ ዋት those biomolecules are very important for living cells for survival even though they are very vital። ስለዚህ ምን ያክል ነው የሚያስፈልገው አንድ ሰው ወይም ደግሞ በህይወት ለመቆየት ምን ነገሮች ያስፈልጉታል የሚሉት እናያለን። Lastly, explain the role of biochemistry in medicine and relationship of biochemistry with health science የሚለውን እናያለን። እዚህ ጋር እንግዲህ የዚህ ኢንትሮዳክሽን መጨረሻችን የሚሆነው ደግሞ the role of water in biochemical reactions, acid base and buffers in living organism ይሆናል ማለት ነው። እንግዲህ እንደመጀመሪያ ወይም ደግሞ ግቢያ ያነሳነው ነገር ምንድነው? ባዮኬሚስትሪ ማለት ምን ማለት ነው ስንል ዲፋይን አድርጉ ስትባሉ ወይም ደግሞ ግለጹ ስትባሉ it can be defined as or explained as the science concerned with chemical basis of life or it deals with what the chemistry of ourselves ማለት ትችላላችሁ ወይም ደግሞ the chemistry of life ማለት or chemical process, chemical reaction, chemical change that takes place in living cells ማለት ነው። So this biochemistry deals with biomolecules and chemical reactions taking place in the living cells የሚለው ይሆናል ማለት ነው። So the other definition is simply is the chemistry of ourselves ማለት ትችላላችሁ። ስለኛ ስለ ሰዎች የሚያጠና አጠቃላይ ኬሚካል ፕሮሰስ ኬሚካል ሪአክሽን በሰውነታችን ውስጥ የሚካሄዱት ማንኛውም ኬሚካል ቼንጆች የሚያጠና ሳይንስ ባዮኬሚስትሪ ተብሎ ይጠራል ማለት ነው። all biochemical process in humans right animals plants and microorganisms እነዚህ ምንድን ናቸው? ሊቪንግ ኦርጋኒዝም ወይም ደግሞ ሊቪንግ ላይፍ ስለሆኑ እነሱ ጋር የሚካሄድ ባዮሎጂካል ፕሮሰስ or chemical processes በምን ይጠናል? ባዮኬሚስትሪ ተብሎ ይጠራል ማለት ነው። Describe and explain all chemical process of life within clinical significance or clinical አስፔክቱንም በዛው ማየት ይጠበቅብናል ማለት ነው። በመቀጠል የምናየው ምንድነው? what are the elements involved in living organisms or living cells የሚሉትን ስናይ the most common elements that are participate in the synthesis or in the formations of biomolecule የምንላቸው እንግዲህ ካርበን፣ ኦክሲጅን፣ ናይትሮጅን፣ ሃይድሮጅን፣ ፎስፎረስ እና ሰልፈር በጣም ሰፊውን ወይም ደግሞ ትልቁን ቦታ ይይዛሉ ማለት ነው። ኮምፖዚሽናቸው ወይም ደግሞ ፕሮፖርሽናቸው ምን ይመስላል የሚለውን እንግዲህ በሂደት የምናይ ይሆናል ማለት ነው። ከነዚህ በተጨማሪ እንግዲህ አናዘር ወይም ደግሞ ሌሎች እንግዲህ ተጨማሪ ኤሌመንቶች ወይም ደግሞ ኬሚካል ኤሌመንቶች ሊኖሩ ይችላሉ ማለት ነው። ግን ሞስት ኮመን ወይም ደግሞ በከፍተኛ ሁኔታ የሚታወቁት እነዚህ ናቸው ማለት ነው። So the other one እንግዲህ principal area of biochemistry what is we deal about biochemistry ስለ biochemistry ስናጠና ምንድነው የምናጠናው ወይም ደግሞ ምንድነው መሰረት አድርገን የምንነሳው ወይም ደግሞ majorly እዛ ላይ ሊጠና የሚገባው ወይም ደግሞ ልናቅ የሚገባ ነገሮች ምንድናቸው የሚለውን እንግዲህ ፎከስ ማድረግ አለብን ማለት ነው። የመጀመሪያው ነገር ምንድነው? structural chemistry ወይም ደግሞ structures of biomolecule ማወቅ አለብን። structural function relationship for all what macromolecules ማክሮ ማለት ላርጅ ሞለኪውል ምንላቸው ካርቦሃይድሬት፣ ፕሮቲን፣ ሊፒድስ እና ኒውክሊክ አሲድ የሚሉት እነዚህ ፎር ሜጀር ባዮሞለኪውሎችን ስትራክቸራቸው ኬሚስትሪያቸው ምን ይመስላል የሚለውን ማወቅ አለብን። ከዛ ሲቀጥል በሁለተኛ ደረጃ ማወቅ ያለብን ምንድነው? ሜታቦሊዝም what are the chemical reactions or chemical processes, chemical changes or digestion, absorption, transportation, exchange of materials takes place in the living cells እነዚህ ባዮሞለኪውሎች በሰውነታችን ውስጥ የሚያሳዩት ቼንጅ ምንድነው? ለሴላችን ያላቸው አስተጋብሮ ወይም ደግሞ ሪአክቲቪቲ ምን ይባላል ወይም ደግሞ ምንድነው የሚለውን ማጥናት ይጠበቅብናል ማለት ነው። ከዚህ በተጨማሪ እንግዲህ ሜታቦሊዝም ስንል is what the totality or overall chemical process or chemical reaction that occurs in the living organism with respect to clinical
ሲግኒፊካንስ ኦር ኮሬሌሽን ማለት ነው። ሄልዝ አስፔክት ሊኖረው ይችላል። ሌላኛው እና የመጨረሻው ምንድነው ማለት ነው? just clinical coloration or disease ማለት ነው። study about disease related with that of what biomolecules or biochemical aspect በዛ ምክንያት የሚመጡ ዲዚዞችን ማወቅ እና መረዳት ማለት ነው። it may be genetic disease like transmissions of disease, expressions of gene information, genetic regulation and gene related disease የምንላቸውን ማጥናት ይጠበቅብናል ማለት ነው። the other one what are the relationship between biochemistry and other health sciences or other biomedical science or life science የምንላቸው አሉ ማለት ነው። that is why the relevance of biochemical or biochemistry concern or knowledge to the other sciences for physiology and immunology, for pharmacology, for forensic science, for genetic science, for cell biology, molecular biology, for the other science የምንላቸው እንደ ማይክሮባዮሎጂ ሪሌሽንሺፕ ቦታኒ የሚለው ምንድነው ግንኙነታቸው ወይም ደግሞ የባዮኬሚስትሪ ዕውቀት ለነዚህ የሚያለው ሪሌቫንስ ምን ይመስላል የሚለውን ማወቅ ይጠበቅብናል ማለት ነው። good understanding the effects and transmissions of disease biochemical knowledge is very vital to understand the effect of disease and transmission, how it will be transmitted, how it be caused የሚለው ኮዙ ምንድነው? ኮዙን ካወቅን ደግሞ rational designs of new drugs እንሰራለን ማለት ነው። so when we see the relationship of this biochemistry and other biomedical sciences or life science, you know, physiology, relationship of biochemistry and physiology, that is why physiology deals about the normal functioning of the body system, the cells, organ, tissue, and the organ systems as well. So every cell requires our biochemical molecules or nutrients for their survival. እያንዳንዱ ሴል ምን ይፈልጋል? ኒውትሪየንት ወይም ደግሞ ኢነርጂ ይፈልጋል ማለት ያ ኖርማል ፋንክሽን ፊዚዮሎጂው እንዲቀጥል ምን ይፈልጋል ማለት ነው? ሴሉላር ፋንክሽኑ ቀጣይነት እንዲኖረው ወይም ደግሞ ኖርማል ሆኖ እንዲቀጥል ባዮኬሚካል ሞለኪውሎች ወይም ደግሞ ኢነርጂ ያስፈልገዋል ማለት ነው። ይሄ ኢነርጂ ከየት ይመጣል? biochemical molecules, proteins, lipids and that of carbohydrate የምንላቸው ማለት ነው። good the other one the relationship of biochemistry with immunology ማለት immunology is the study of what immune systems of the body ማለት ነው. therefore this immunological function is triggered by what proteins በተለይ ደግሞ እነዚህ ባዮሞለኪውሎች እንደ ፕሮቲን አንቲጂን እና አንቲቦዲ የተባሉ ፕሮቲኖች ኢሚዩን ሲስተም ትሪገር ለማድረግ ወይም ደግሞ ኢሚዩን ፋንክሽንን ለማፋጠን ለማሻሻል ወይም ደግሞ እሱን በጣም ጥሩ ኖርማል ፋንክሽኒንግ እንዲኖረው ኢሚዩን ሲስተማችን ፋንክሽናል እንዲሆን የሚያደርጉ ባዮሞለኪውሎች ናቸው ማለት ነው። therefore the existence of proteins in the form of antibody is very important for immune functions ማለት ነው። the other one pharmacology የምንለው ነው። pharmacology is the study of what pharmaceutical drugs and their actions ማለት ነው። so these pharmaceutical drugs can be used for treatment of disease but they can be activated or digested by enzymes. enzymes are proteins in nature. ምንድነው ይሄ? አንድ ፋርማኮሎጂ የምንለው አንድ ላይፍ ሳይንስ ወይም ደግሞ ባዮሜዲካል ሳይንስ ነው። ስለሚያጠና ነው ስለ መድኃኒቶችና መድኃኒቶች እንዴት ይሰራሉ የሚለውን አጠቃላይ ስለ መድኃኒት የሚሰራ ወይም ደግሞ የሚያጠና ሳይንስ ስለሆነ እዛ ላይ ደግሞ ምን ያስፈልጋል ማለት for drug action, for drug metabolism, for drug digestion system or toxicology ሊሆን ይችላል። ምን ያስፈልጋል? ኢንዛይም ያስፈልጋል። እነዚህ ኢንዛይም ምንድናቸው? ባዮሞለኪውሎች ናቸው ወይም ደግሞ ፕሮቲን ናቸው ማለት ነው። good the other is toxicology የምንለው toxicology ቶክሲን የምንላቸው ወይም ደግሞ they are what inhibitor የምንላቸው ሞለኪውሎች አሉ። they can be activity of an enzyme ማለት ነው። exaggeratedly activate የሚያደርግ ድረግ ሊሆን ይችላል። ቶክሲን ወይም ደግሞ አንድ መርዝ ወይም ደግሞ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል ወይም ደግሞ ፓቶጂን ሴላችን ሊጎዳ ሲመጣ ያ ቶክሲን ነው ለሴላችን ወይም ደግሞ መርዝ ነው ማለት ነው። ያን ምን ያደርጉት? ዲቶክሲፋይ ኦር ኢንሂቢት ያደርጉታል ማለት ነው for normal functioning of the body። እነዚህ ምንድናቸው? ኢንሂቢተርስ ናቸው ወይም ደግሞ ድረግስ ሊሆን ይችላል ወይም ደግሞ xenobiotics or foreign substances ብለን እንጠራቸዋለን። ሌላኛው pathology the relationship of biochemistry with pathology, inflammation, cell injury, cancer, that is why some sort of pathological condition nature they can be what related with the cellular function or cell cycle. The cancer can be caused by what abnormal productions of cell, that is cellular biochemistry ይባላል ማለት ነው። ያጥሮ microbiology ምንለው studies about microorganisms. even though microorganisms are teeny they have what life, so the chemistry of life of microorganisms it deal with the
science concerned by biochemistry. The other one botany deals with plants. Plants are living organisms. They have what chemical processes, or they can be grow, they can be what developed, they can be what reproduce, and they will be died, or they have their own life cycles. እዚህ ፕላንቶችም ሊቪንግ ኦርጋኒዝም ናቸው። እጽዋቶች ማለት ነው። ያድጋሉ፣ ይሞታሉ፣ እንዲሁም ደግሞ ይበለጽጋሉ ወይም ይራባሉ ማለት ነው። ስለዚህ ይሄ ላይፍ ሳይክል ወይ ኬሚካል ፕሮሰሳቸው በባዮኬሚስትሪ ሳይንስ ይጠናል ማለት ነው። Okay, good. The next one is the relationship of biochemistry with medical science or health science. ምንድነው ያለው intimate relationship ምን ይመስላል የሚለው ነው። Biochemistry studies many aspects of health and disease. Basically, the chemical elements or chemical biomolecules in the living organism ማለት ነው። So health dependence እና ማለት ነው, it is what harmonious balance of biochemical reaction occurs in the body. That is why every cell, every organ, every organ system requires nutrients for their survival. እያንዳንዱ ሰው ለመቆየት ወይም ደግሞ በህይወት ለመቀጠል ምን ይፈልጋል? ኢነርጂ ወይም ደግሞ ምግብ ይፈልጋል ማለት። ያ ምግብ ምንድነው? ወይ ካርቦሃይድሬት ነው፣ ወይ ፕሮቲን ነው፣ ወይ ሊፒድ ነው። ስለዚህ እነዚህ ባዮሞሌኩሎች ደግሞ ባዮኬሚካል ሞሌኩልስ ወይም ደግሞ ባዮኬሚስትሪ ኒውትሪየንት ይባላሉ ማለት ነው። እነዚህ ኒውትሪየንቶች ደግሞ ለሴል they are vital for health ማለት ነው። unless our cells will be starved with energy. እነዚህ ወይም ደግሞ ምግብ ካልተመገበ አንድ ሰው ወይም ደግሞ ኒውትሪየንት ካልወሰደ ምን እየሆነ ይመጣል ማለት ነው? ሴሉ እየተጎዳ እየደከመ ይመጣና በበሽታ የመጠቃት እድሉ ምንድነው? እየጨመረ ይመጣና በቀጥታ ሴሉ ይጎዳል ማለት ነው። ኖርማል ፋንክሽኑ በዛው ልክ ምን ያደርጋል? ይቀንሳል ማለት ነው። the other one disease reflection ያው ቀደም እንዳልኳችሁ abnormality in biomolecules ባዮሞሌኩል ከሌለ ወይም ደግሞ ኬሚካል ኤሌመንቱ ወይ ኢንዛይሙ ብሎክድ ከተደረገ ምን ያደርጋል? ሪአክሽኑ ሊቆም ይችላል ወይ ደግሞ ስሎስት ሊሆን ይችላል ወይም ደግሞ ኤግዛጀሬትሊ ያለ መጠን አክት ሊያደርግ ይችላል። ቶሎ የመፈጨት እድልም ሊኖረው ይችላል። that is the sign and symptoms of biochemical disease or metabolic disorders ብለን እንጠራዋለን ማለት ነው። metabolic disorders እንደምታዩት እንግዲህ ባዮኬሚስትሪ ዊዝ ሜዲሲን እንግዲህ ሪሌሽንሺፑ በመናይበት ጊዜ ባዮሞሌኩሎች አሉ። ኒውክሊክ አሲድ፣ ፕሮቲን፣ አሚኖ አሲድስ፣ ቫይታሚንስ ኤንድ ሊፒድ፣ ካርቦሃይድሬት የምንላቸው ነገሮች አሉ። እነዚህ አብኖርማሊቲ ወይም ደግሞ አብኖርማል ፕሮዳክሽን ኦር ኤኒ ዴፊሽንት ካለ ማለት ነው ምን ይፈጠራል? what we call disease ይፈጠራል። ለምሳሌ ኒውክሊክ አሲድ አብኖርማሊቲ ካለ ጄኔቲክ ዲዚዝ ሊመጣ ይችላል። ኒውክሊዮታይድስ፣ ጎት፣ ኦሮቲክ አሲድ፣ ዩሪያ፣ ሊሽማኒያ protein deflection, sickle cell anemia, amino acid properties somehow are deflection or that's some deficiency like phenylketonuria, albinism, cystinuria, and excess excretions of some amino acids in the urine ማለት ነው። ቫይታሚንስ እና ለምሳሌ ቫይታሚን ሲ፣ ስካርቢ፣ ቫይታሚን ዲ can cause rickets, lipid abnormality can cause atherosclerosis, dyslipidemia, and so forth. Carbohydrate deficiency like insulin production, or it may be insulin deficit or abnormal productions of insulin can cause diabetes mellitus or anemia የሚሉትን ማለት ነው። Okay, proceed. That is why biochemical reaction is generally biochemistry is the study of or chemical process, chemical changes in the living organism ብለናል ማለት ነው። ስለዚህ ኬሚካል ሪአክሽኖች ምንድናቸው ወይም ባዮኬሚካል ሪአክሽኖች ስንል አጠቃላይ በሴላችን ውስጥ ወይም ደግሞ በሰውነታችን ውስጥ የሚካሄዱ ኬሚካል ሪአክሽኖች ሜታቦሊዝም ተብለው ይጠራሉ። The totality of chemical reactions or the sum total of chemical reaction in the living organism we call metabolism. ሜታቦሊዝምን ደግሞ በሁለት ከፍለን ልናየው እንችላለን ማለት ነው። አንደኛው አናቦሊዝም ነው። አናቦሊዝም means energy requiring biosynthesis ማለት synthesize ማድረግ ነው ወይም ደግሞ building up of smaller molecule to what macro molecules በጣም ትንሽ የሆኑ ወይም ደግሞ smallest የሆኑ ሞለኪውሎችን በአንድ ኮምባይን አድርጎ large molecule ምንድነው ፎርም የማድረግ ያ ምን ይፈልጋል ማለት ነው? ኤነርጂ ፕሮዳክሽን ወይ ኤነርጂ require ያደርጋል። So anabolism ማለት ነው synthesis reaction ወይም ደግሞ biosynthetic reaction ነው that requires energy. The other metabolic reaction ወይም ደግሞ metabolic subdivision ምንለው ምንድነው? catabolism cut ማለት ነው break or digest ማለት ነው. That is why degradations of fuels or biomolecules or larger molecules to what smaller one ማለት ነው the opposite of anabolism. Even if it degrades biomolecule it produce what energy produce ያደርጋል። ነገር ግን አናቦሊዝም ላይ ምንድነው? ኤነርጂ ይፈልጋል ማለት ነው። So what are the primary functions of metabolism ስንል ሜታቦሊዝም እንግዲህ በሴላችን ውስጥ የሚካሄድ ኬሚካል ሪአክሽን ከሆነ ምንድነው ጥቅሙ ወይም ደግሞ ምንድነው ፈንክሽኑ ስንል አንደኛው degradations of biomolecule or that catabolism process cut ማለት or degrade or digest biomolecules to produce what or to obtain energy ለሴላችን ምን ያደርጋል?
ፕሮዲዩስ ያደርጋል ማለት ነው። ሌላኛው ሲንቴሲስ ኦፍ ሂውጅ ሞለኪውልስ የሚያስፈልጉ በሴላችን ውስጥ በጣም ሂውጅ ሞለኪውል ሲንቴሳይዝ እንዲሆኑ ይፈልጋል። that is why synthesis or anabolic metabolism or anabolism በጣም ወሳኝነት አለው ማለት ነው። the last and the third functions or primary functions of metabolism is excretions of wastes. Even the digestion or the metabolic reaction is completed, ሜታቦሊዝሙ ወይም ደግሞ የአንድ ምግብ ዳይጀሽን ካለቀ በኋላ ምን ይኖራል? ዌስት ይኖራል፣ የማያስፈልግ ቅሬት ይኖራል። ያ ምን መሆን አለበት? ሬጉላርሊ ሪሙቭድ መሆን አለበት ኦር ኤክስክሬት መሆን አለበት ከሴላችን ማለት ነው። ላይክ እንደ ዋተር ኢን ዘ ፎርም ኦፍ ዩሪን፣ አሞኒያ ኢን ዘ ፎርም ኦፍ ዩሪያ ኤንድ ካርቦን ዳይኦክሳይድ አር ዘ ዌስት ፕሮዳክትስ ኦፍ ሴሉላር ሪስፓይሬሽን እንላቸዋለን። Okay, proceed. In order to meet survival requirement or እያንዳንዱ ሴል ሰርቫይቭ ለማድረግ ወይም ደግሞ ቀጣይነት እንዲኖረው ምን ያስፈልገው ማለት we metabolize our dietary components or diet or nutrient ምን መሆን አለበት? ሜታቦላይዝ መሆን አለበት ማለት ነው። through four basic types of metabolic process ምንላቸው fuel oxidation or catabolism digest መሆን አለበት። oxidative ማለት oxidation or breaking down or that is why digestion of fuel molecules ማለት ነው። ሌላኛው fuel storage ማለት ነው። excess ምግብ ካለ ወይም ደግሞ excess ኒውትሪየንት ካለ ስቶር መሆን አለበት ፎር ፊውቸር ዩዜጅ ማለት ነው። ሞቢላይዜሽንስ ኦፍ ፓዝዌይ ሊኖር ይችላል። ከአንዱ ኒውትሪየንት ወደ አንዱ ኒውትሪየንት ወይም ደግሞ ከአንዱ ፓዝዌይ ወደ ሌላ ፓዝዌይ ትራንስፖርት ሊሆን ይችላል። ሌላኛው ቅድም እንዳልነው ምንድነው ባዮሲንቴቲክ ፓዝዌይ ወይም ደግሞ አናቦሊክ ፕሮሰስ መካሄድ አለበት። እነዚህ ባዮሞሌኪውሎች ወደ ምን ወደ ላርጅ ስሞለስት የሆኑት ወደ ላርጀር ማክሮሞሌኪውል ሴንቲሳይዝ የሚሆንበት። ሌላኛው ደግሞ ዌስት ዲስፖዛል ፓዝዌይ ነው ወይም ደግሞ ኤክስክሬሽንስ ኦፍ ዌስትስ ኦር ሪሙቫል ኦፍ ዌስት ግድ ነው ማለት ነው። ሶ the other one is chemical compositions of cell ስናይ እንግዲህ chemical composition we have two chemicals or compounds ምንላቸው inorganic compound organic compound ምንላቸው ሁለት አይነት ኮምፓውንዶች አሉት። የመጀመሪያው inorganic ስንል እንግዲህ found in the cell acids alkalis minerals and water and some ions and gases እንላቸው ነገሮች አሉ like እንደ carbon dioxide oxygen but እነዚህ inorganic ስንል ምን ማለት ነው? ካርበን ሊይዙ ይችላሉ ኦክሲጅን ማን ነው ሃይድሮጅን አይዙም ማለት ነው። ሃይድሮጅን ሊይዙ ይችላሉ ነገር ግን ካርበን አይዙም። that is why they cannot contain both carbon and hydrogen. organic ስንል ግን they contain both carbon and hydrogen ማለት ነው። ሃይድሮጅን እና ካርበን ያዙ በተጨማሪ ግን ሌላ እንትን ኬሚካል ኤሌመንት ሊይዙ ይችላሉ። ሁለት ኦርጋኒክ ለመባል ሁለት ኤሌመንቶችን መያዝ መስት ነው ማለት ነው፣ ካርበን እና ሃይድሮጅን። ከዛ በተጨማሪ ግን phosphorus, sulfur, nitrogen, oxygen ሊይዝ ይችላል ማለት ነው። the most common organic biomolecules are carbohydrate, protein, lipid and nucleic acid ምንላቸው ናቸው ማለት ነው። ስለዚህ እነዚህ በጣም ወሳኝ ናቸው። ስለዚህ እነዚህ ፎር ኦርጋኒክ ሞለኪውሎች ወይም ደግሞ ባዮሞለኪውል ናቸው። ምን ናቸው ስንል እንደ ሃይላይት እያንዳንዱን ወደፊት ስለምናያቸው ካርቦሃይድሬት ስንል they are organic compound composed of carbon, hydrogen and oxygen with the formula of CnH2nOn ማለት ነው። they are the primary source of energy and ready for use ናቸው ማለት ነው። ሪላክሳቸው እንግዲህ ሄራርኪ ወይም ደግሞ ኦርጋናይዜሽን ክላሲፊኬሽን አላቸው። ሊፒድ ስንል ደግሞ እንግዲህ ምንድነው? they are greasy or oily ወይም jelly like substance hydrocarbon derivative ናቸው። they are structural component of the membrane and energy rich biomolecule እንላቸዋለን። ሌሎቹ ደግሞ እንግዲህ ፕሮቲን ናቸው ማለት ነው። proteins are made up of amino acids and have many structural as well as functional sources as well as they are very vital for energy production, energy source and as hormones and as enzymes. ሌላኛው አራተኛው እንግዲህ ኒውክሊክ አሲድ ነው። ኒውክሊክ አሲድ may be RNA or DNA. RNA is very important for protein synthesis and DNA is for genetic information storage. ኦኬ እዚህ ጋር እንደምታዩት ምንድነው ያው አናቦሊክ ሪአክሽን እና ካታቦሊክ ሪአክሽን ሜታቦሊዝም ብለናቸው ማለት ነው። ቢልዲንግ ብሎክ ወይም ደግሞ ስሞለር ሞለኪውሎች አሉ ላይክ ሲምፕል ሹገርስ ወደ ፖሊሳካራይድ የሚሄዱት ኢዝ አናቦሊክ ሪአክሽን ቱ ዘ ራይት ከሆነ አናቦሊክ ሪአክሽን ቱ ዘ ሌፍት ኢዝ ካታቦሊክ ኦር ዲግራዴሽን ማለት ነው። ማክሮ ሞለኪውል ወደ ሞኖመር ወይም ደግሞ ወደ ስሞለር ሞለኪውል ዲግሬድ ማድረግ አናቦሊክ ሪአክሽን ኦር ዲግራዴሽን እንለዋለን። ለምሳሌ ሊፒድስ ካን ቢ ዲግሬድ ኢንቱ ፋቲ አሲድ ኤንድ ግላይሴሮል. Nucleic acids can be oxidized to nucleotides and proteins are digested to amino acids. The reverse is anabolic reaction or synthesis reaction እንለዋለን ማለት ነው። So the next one is before we are going to see the chemical reactions, let's try to see where the chemical reactions are takes place. So the cells are very vital. So cell ማለት ምን ማለት ነው? አብዛኛውን chemical reaction የሚካሄደው እንግዲህ ሴሉላር ወይም ደግሞ in the cell ነው። ካል ሴል ማለት ምን ማለት ነው የሚለው ማወቅ ይጠበቅብናል። Cell is structure and functional units of living organism. እንግዲህ ከሃይ ስኩል ኖሌጃችሁም አንፃር የምታውቁት ነው ማለት ነው። Each and every cells requires nutrient for their survival to convert into energy
እያንዳንዱ ሴል ምን ይፈልጋል? ኒውትሪየንት ወይም ደግሞ ምግብ ይፈልጋል። ወደ ምን ይቀይሯል? ወደ ኤነርጂ ፎር ሰርቫይቫል ማለት ነው። የሴል ካሪ አውት ስፔሻላይዝድ ፋንክሽን እያንዳንዱ ሴል የራሱ የሆነ ፋንክሽን አለው። ሪፕሮዲውስ ያደርጋል። they can grow and they can be survive with energy ማለት ነው። all cells are arising from pre-existing cell የሚል እንግዲህ ሃይ ስኩል ተምራችኋል። there are majorly two types of cells prokaryotic cells and eukaryotic cells የምንላቸው አሉ። ፕሮ ማለት before ማለት ነው። door lacks true nucleus ማለት ነው። eukaryotic ስንል ደግሞ eu means true ማለት ነው። they have true nucleus and they are what usually dependent cells ማለት ነው። so this is the type of cells prokaryotic cells and eukaryotic cells simple diagrammatic or expression ማለት ነው. they have their own significant difference between prokaryotic and eukaryotic cells. prokaryotic pro ስንል እንግዲህ before ነው ወይም ደግሞ lacks true nucleus ካል በሳይዛቸው በጣም small ናቸው always unicellular ናቸው nucleus የላቸውም ያው እንዳልነው ማለት ነው ወይም ደግሞ membrane bound organelle የላቸው ማለት ነው. they have single chromosomes with single some molecules of double stranded DNA ያላቸው they are small ribosome አላቸው 7Ts and no cytoskeleton so forth የሚሉት the opposite is true for eukaryotic larger cell ናቸው በsize and often multicellular ናቸው. they are also have what many chromosomes and DNA is linear as well as large ribosome. they have somehow cell division is by mitosis and meiosis of cell divisions. Reproduction is asexual as well as sexual in case of eukaryotic cells. Next, let's try to see the compositions and functions of some organelles. The human body contains different organs. እንግዲህ የተለያዩ ኦርጋኖች አሉ በሰውነታችን ውስጥ heart, lungs, liver and kidney የምንላቸው በተለይ በጣም ወሳኞቹ ለኬሚካል ሪአክሽን አስፈላጊዎች ናቸው ማለት ነው. cells also has a set of interaction component called subcellular organelles አሉ ማለት ነው. እነዚህ እንግዲህ ፕላዝማ ሜምብሬን የመጀመሪያው ወይም ደግሞ ሴል ሜምብሬን የምንለው ማለት ነው. is outer lining of eukaryotic cells we call it plasma membranes. so it serves to separate and protect the cell from its surrounding. ውጫዊ ክፍሉ ከሆነ እንግዲህ ውጭ ከሚመጣው ማንኛውም ሴሉን ሊጎዳ ከሚችል ማንኛውም አካል የሚከላከል የውጭኛው ክፍል ፕላዝማ ሜምብሬን ተብሎ ይጠራል. this made up of what double layers of protein and lipid bilayers ወይም ደግሞ lipoproteins የምንላቸው or lipid bilayer ነው ፕሮቲንም ሊፒድም ይዟል ማለት ነው. Good. Let's try to see the organic separately. The first organ responsible for chemical reaction is cytoskeleton. The complex and dynamic component, which is very important to maintain cell shape, anchor organelles in their place, as well as helps during endocytosis and move intracellular organelles. So it is very important for growth and motility in majorly. በተለይ ደግሞ ይሄ ሳይቶስኬለተን ነው ሴሉ ሻፑን ወይም ደግሞ ቅርጹን ጠብቆ እንዲኖርና በተለይ ደግሞ ግሮዝ ወይም ደግሞ እንቅስቃሴዎችና ሞቲሊቲዎች በሚኖርበት ጊዜ ሴሉ እንዳይዛባ ወይም ደግሞ እንዳይጣመም በተለይ ደግሞ ኢንዶሳይቶስ ወይም ደግሞ ሴል ኢንገልፊንግ ፕሮሰስ ላይ ያስፈልጋል ማለት ነው። ሌላኛውና የሚቀጥለው እንግዲህ ኦርጋኔል ምንድነው? ሳይቶፕላዝም የምንለው is a large fluid filled space inside the cell ነው። ሳይቶፕላዝም is a home for cytoskeleton በውስጡ እንግዲህ ሳይቶስኬለተን ይዟል ማለት ነው። it contains also several salts and ions አዮኖችን ይዟል እንደ ሶዲየም ፖታሲየም አዮን ፖዚቲቭ and ኔጌቲቭ አዮኖችን ይዟል ማለት ነው። so it can be conductor of heat and electricity because of the existence of positive and negative አዮኖች ፖዚቲቭ እና ኔጌቲቭ አዮኖች ስላሉት ኤሌክትሪሲቲ ያስተላልፋል ማለት ነው። የሚቀጥለውና ሌላኛው ኦርጋኔል ምንድነው? ኒውክሊየስ ነው። ኒውክሊየስ is also called information center or it is the brains of the cell ተብሎ ይጠራል። so this nucleus is also called information centers of the cell or brains of the cell ተብሎ ይጠራል። ለምን እንደዛ ተባለ ካላችሁ ደግሞ it is the house for most chromosome and place where DNA replication or cell division as well as RNA synthesis occurs in the nucleus ማለት ነው. and it can control the activity of other cells ማለት ነው. so nucleus is spherical in shape. it is separated from cytoplasm by what nuclear envelope የምንለው ከሳይቶፕላዝም የሚለየው ፓርት ነው ማለት ነው. eukaryotic genetic organism ቅድም እንዳልነው eukaryotic organisms ወይም ደግሞ eukaryotic cells EU means true ስለሆነ they have true nucleus and is more complex ናቸው divide into genes የምንላቸው ወይም ደግሞ genetic information carrier ናቸው ማለት ነው. Okay, good. Let's try to proceed to the next. The next one is ribosome የምንለው ኦርጋኔል ነው ማለት ነው. It's a large complex composed of many molecules. Majorly RNA እና protein synthesis ወይም ደግሞ የሚካሄደው ራይቦዞም ላይ ነው ማለት ነው. This is responsible for what? Processing of genetic information or protein synthesis that is carried by what? Translation. That is converting or carrying messenger RNA into what? Protein ወይም ደግሞ amino acid language የምንለው
ይካሄዳል ማለት ነው። here the process of converting messenger RNA codon that is translation እንለዋለን ወደ ፕሮቲን ወይም ደግሞ ወደ አሚኖ አሲድ ኮንቨርጅ ይህ molecular mechanism ነው ትራንስሌሽን እንለዋለን። some of the ribosome is float free in the cytoplasm called free ribosome እንላቸዋለን or while the others are what bound with endoplasmic reticulum አንዳንዶቹ አየር ላይ ዝም ብለው ራሳቸው ተንሳፈው እናያቸዋለን ሌሎቹ ደግሞ ከኢንዶፕላዝሚክ ሬቲኩለም ጋር ባውንድ ያደርጋሉ ማለት ነው። the next one is mitochondrial chloroplast ምንላቸው ናቸው they are what we call it power generators or the powerhouse of the cell ተብሎ ይጠራል ማይቶኮንድሪያ ማለት ነው። ለምንድን ነው ካላችሁ ብዙ ኬሚካል ሪአክሽኖች ወይም ደግሞ ኬሚካል ፕሮሰሶች የሚካሄዱ ማይቶኮንድሪያ in which they can produce what energy producing biochemical reaction ወይም ደግሞ ኢነርጂ የሚመረተው እዛ ነው። ፓወር ማለት ጀነሬተርስን ኢንጂን እንላቸዋለን ወይም ደግሞ አንድ መኪና የሚንቀሳቀስ የሚችለው በነዳጅ ስላለው ነው ወይም ደግሞ ሞተሩን የሚያንቀሳቅሰው ነዳጅ ሲኖረው ብቻ ነው ማለት ነው። ስለዚህ ሴሉ የሚንቀሳቀሰው ቅድም እንዳልኳችሁ ኒውትሪየንት ይፈልጋል። ይሄ ኒውትሪየንት ደግሞ ወደ ኢነርጂ ይቀየርና ሴሉ ሰርቫይቭ እንዲያደርግ ወይም ደግሞ ፕሮሰሱ እንዲቀጥል ያደርጋል ማለት ነው። both organisms are surrounded by double membrane that is why mitochondria and chloroplast are bounded by a double membrane they have what manifolding filling with inner space ምንላቸዋለን so እነዚህ mitochondria mostly for animals and plants ይሆናል ግን chloroplast is only found in the plants in which it has what a green pigment called chlorophyll where energy basically photosynthesis takes place by absorbing light energy and converting into what ATP or cellular energy የሚቀይር ነው ማለት ነው። let's proceed the other one is endoplasmic reticulum እንለዋለን ማለት ነው and Golgi body የምንላቸው ሁለት ሴሉላር ኦርጋኖች አሉ endoplasmic reticulum what we call it transport network of molecules ማለት ነው that is why it serve as transportation and it has what two forms endoplasmic reticulum in the form of rough or it may be what smooth እንለዋለን ማለት ነው rough ስንል ምን ማለት ነው is what covered with ribosome ቀደም ምን ብለናል እንደዚህ endoplasmic reticulum ጋር ባውንድ ያደረገ ራይቦዞም አለ ብለን ነበር በተለይ ደግሞ ራፍ endoplasmic reticulum ከምን ጋር ባውንድ ያደረገ ወይም ደግሞ covered የሆነ ነው በራይቦዞም ማለት ነው so ribosome is the site for protein synthesis in which it is bound with what rough endoplasmic reticulum ይሄ rough endoplasmic reticulum ከራይቦዞም ጋር ባውንድ ያደረገ ስለሆነ ለምን ያገለግላል ለፕሮቲን ሲንቴሲስ ማለት ነው while smooth endoplasmic reticulum ደግሞ it is devoid of ribosome or float without the coverage of ribosome ማለት ነው so it is not the site for protein synthesis unless it is what the site for lipid synthesis and metabolism. The other one Golgi body የምንለው ነው Golgi body is very important organelle in which it is what membrane encased disc ነው ወይም ደግሞ sacced membrane ይባላል is the site for what modification ribosome ላይ የተመረተ ፕሮቲን modify ይደረጋል ወይም ደግሞ that is why magnify ይደረግና identify ይደረጋል ስም ይሰጣል ታግ ይደረጋል ወይም ደግሞ ስም ይሰጣል ማለት ነው ከዛ sort and pack ይደረጋል ይታሸጋል ማለት ነው is very important for preparing the synthesized protein for further what transportation ማለት ነው okay let's try to proceed to the next lysosome and peroxisomes are another organelles they are also called as garbage disposals of the cell ወይም ደግሞ waste disposal ናቸው ማለት ነው waste ወይም ደግሞ ያላስፈላጊ የሆኑ ነገሮች በላይዞዞም እና በፔሮክሲዞም አማካኝነት removed ይሆናሉ ወይም ደግሞ ይወገዳሉ ማለት ነው both are spherical and bound by single membrane bounded and rich in digestive enzymes for degradation ማለት ነው እነዚህ ላይዞዞም ምንላቸው ዳይጀስቲቭ ኢንዛይሞችን ሳክሬትድ ያደርጋሉ ወይም ደግሞ እነዚህ ኢንዛይሞች ደግሞ እንደዚህ ዌስቱን ምንድነው ዲግሬድ ወይም ደግሞ somehow smaller molecule ይቀይሩታል ማለት ነው so peroxisomes እና it is function to digest what toxic substance secreted in our cells በሰውነታችን ውስጥ የሚመረቱ ቶክሲክ የሆኑ ኬሚካሎችን ወደ less toxic ወይም ደግሞ ኒውትራል ሞለኪውሎች ይቀይራሉ ለምሳሌ ሃይድሮጅን ፔሮክሳይድ እዚህ ጋር እንደምናየው it is toxic biomolecules that is or chemical substances produced in the cell it is will be oxidized to water ምንድነው ኒውትራል ነው ማለት ነው ይሄ ሃይድሮጅን ፔሮክሳይድ ግን ቶክሲክ ነው ማለት ነው and it is why produce water plus oxygen ይሆናል ማለት ነው so they are called as garbage disposals of the cell okay the last one is water pH acid base and buffer system የሚለውን እናያለን ማለት ነው ለአጠቃላይ በዚህ ኢንትሮዳክሽናችን የምንጨርስ ይሆናል so what are waters ደግሞ most biochemical reactions occurs in the living organisms are dissolved with aqueous environment or ደግሞ water ማለት ነው water is we call it universal solvent ማለት ነው ወይም ደግሞ አብዛኛውን ጊዜ እንደ solvent የሚያገለግል ምንድነው solvent ነው ማለት ነው ይሄ water እንግዲህ በሊቪንግ ኦርጋኒዝም ላይ በጣም ወሳኝነት ያለው solvent ነው ማለት ነው in addition to that it is very important in
our day-to-day life without in the cells ከሴላችን ውጭም በተለያዩ ነገር ለወሽን ፐርፐዝ for somehow cleaning purpose ለሌሎችም እንጠቀመዋለን but in the cell most chemical reactions occur in aqueous environment because our blood or our plasma is largely aqueous in nature. So water is bent in geometry በኬሚስትሪ ላይ እንዳያችሁት ሼፑ ምን ይመስላል bent ነው ወይም ደግሞ v shape አይነት ነገር ነው ያለው ማለት ነው. this is why is oxygen, here is hydrogen, ሌሎቹ ሃይድሮጅን እንደዚህ ሆነ ማለት ነው. it's bent shape ነው. that is why is very important participating in hydrogen bonding ማለት ነው. it forms what hydrogen bond and it is very important for dissolving most biomolecules like lipids, I mean the proteins and carbohydrates, but not lipids. Lipids are what diverse heterogeneous greasy water insoluble biomolecule ናቸው ማለት ነው. due to the hydrogen bond formations of the water has what unusual property አለው ማለት ነው. like high melting points, high boiling points, high heat of capacity, high heat of vaporization የምንለው አለ. so water is very vital for transportation, for excretion as well as for chemical reactions in the living cells. The other thing acids and bases and their definitions ነው እንግዲህ አሲድ ምንድነው ቤዝ ምንድነው የሚለው እንግዲህ earlier definition ምን ይመስላል recent or advanced definition ምን ይመስላል የሚለው የምናየው ነው ማለት ነው. earlier acids are substances that can be what turns or changes blue litmus paper into red litmus paper while that of as a base ካልን ደግሞ red litmusን ወደ blue የሚቀይረው the reverse ማለት ነው. that is why acid ነው ቤዝ ነው ለማለት earlier definition ወይም ደግሞ የሚሰጠው ትርጓሜ ምን ነበር ማለት ነው. አንድ አሲድ ነው ከተባለ ብሉ ሊትመስ ፔፐርን ወደ ሪድ የሚቀይር ከሆነ ያ ማለት ደግሞ ቤዝ ካልን ደግሞ ሪድ ሊትመስ ፔፐርን ወደ ብሉ የሚቀይር ከሆነ እንዲሁም ቢተር ቴስት ካለው ቤዝ ነው ሶር ቴስት ካለው ደግሞ ወይም የሚኮመጥጥ ነገር ካለው ወይም ጨዋማ ነገር ካለው አሲድ ነው ተብሎ ይጠራ ነበር ማለት ነው. ነገር ግን recently advanced technologies and what science are developed, so acids and bases are defined by scientific definitions like Arrhenius acid, Lewis Bronsted-Lowry acid and Lewis acid ነው ሶስት አሲድ ቤዝ ቲዮሪዎች አሉ ማለት ነው. እንደውም በዛ መሰረት እንግዲህ bases are substances that accept hydrogen ions ሳይሆን ምንድነው accept hydrogen ion, that is why and the acids are what substances that release or that can donate hydrogen or proton ማለት ነው. recent and more advanced acid base theory የምንለው Lewis acid base theory ነው ማለት ነው. ስለዚህ አሁን ላይ just as recent science acid and base are defined and expressed or somehow identified by pH meters. pH meter is an instrument used to identify the pH levels of a solution ማለት ነው. አንድ solution ምን ያክል pH ወይም ደግሞ reading አለው ማለት ነው. starting from 0 to what 40 ማለት ነው. ከ0 እስከ 14 ድረስ ሪዲንግ ያሳየናል ማለት ነው. this has what demarcation at 7 ማለት ነው. 7 ከሆነ ኒውትራል ነው ከ7 በላይ ከሆነ ደግሞ ቤዝ ነው ከ7 በታች ከሆነ አሲድ ነው ብለን ዲፋይን ማድረግ እንችላለን. አንድ ሰብስታንስ ወይም ደግሞ አንድ ሶሉሽን ቢሰጠን በፒኤች ሜትር አማካኝነት በቀላሉ አይደንቲፋይ ወይም ደግሞ መለየት እንችላለን ማለት ነው. ሜትር እንግዲህ ሶሉሽን ከተሰጠን ካልኩሌሽን አለው that is pH is equal to the negative logarithms of hydrogen ion or that's why the anti logarithms of the hydroxide ions ማለት እንችላለን. The last topic what we are dealing here is that buffer ማለት ነው. buffer ምንድነው? እንደም buffer solution ስንል ምን ማለታችን ነው? ማለት is an aqueous solution that tends to resist pH change ማለት ነው. pH change እንዳያደርግ ወይም ደግሞ pH በጣም radical change እንዳያመጣ when we are add a small drops of an acid or a base ወይም አሲድ ስንጨምርበት base ስንጨምር pH ከፍ ይላል አሲድ ስንጨምር ደግሞ pH ዝቅ ይላል. በጣም radical change በጣም ዝቅ እንዳይልም በጣም ከፍ እንዳይልም የሚያደርግ buffer solution ይባላል ማለት ነው. a buffer solution consists of a weak acid or proton donor with conjugate base. weak acid ከሆነ strong conjugate base ይኖረዋል. weak base ከነበረ strong conjugate acid ይኖረዋል ማለት ነው. so buffers are effective as a pH change within plus or minus ማለት ነው. አሲድ ከጨመርን በአንድ ዩኒት ዝቅ ይላል ቤዝ ከጨመር በአንድ ዩኒት ከፍ ይላል ማለት ነው. that is why change ከተባለ ወይም ደግሞ ለውጥ ካለው at least maximally አንድ ነው ማለት ነው. so when hydrogen ions are added to a buffer they will be what neutralized by a base in the buffer system ማለት ነው. so the hydroxide ions will be neutralized by an acid. great እንግዲህ ሶስት አይነት buffer አሉ in the living organisms or in the our body
The three buffer systems are what? The bicarbonate buffer system, the phosphate buffer system, and the protein buffer system እንላቸዋለን ማለት ነው። Especially important biochemical buffers are phosphate and bicarbonate buffers. The phosphate buffer system, which is what operates or works in the extra cellular, particularly in the cytoplasms of the cell, in the interior part of the cells, consists of what? Phosphate ions, a proton donor, HPO42 as a proton acceptors, and that is why phosphate buffer system is maximally effective at a pH of 6.86. That is why it may be reduced by 1 or it may be increased by 1, 5.9 and 7.9 respectively. The last and the second types of buffer system is carbonic acid bicarbonate acid system. This is working at extracellular fluids or in the extracellular cells, and most effective compartments particular at pH range of 6.9 to 7.4. So this bicarbonate systems is mostly effective in extracellular fluid and mostly in the cytoplasm compartments with a range of pH 6.9 to 7.4, and majorly the blood plasma is buffered with these bicarbonate systems and consists of carbonic acid is a weak acid, a proton donor, as well as the bicarbonate is a proton acceptor, or it is what? A conjugate strong bases. So this is all about the introduction part of biochemistry. Majorly, you are expected to subscribe and like our channels. This is the starting point, but not the end. We will try to proceed for the next topics. Thank you.